አለዚያ ልዝጋው ነኝ ጉዞ ልጀምር። እሺ ያ ኤኒዌይስ እኔ ልጠቅልለውና ያለውን ሐሳብ ማለት ነው የዋህነትና ሚቹዋል የሆነ አንደርስታንዲንግ ይኖር ብሎ ማሰብ ለመጠቃት ግራውንድ መሆን የለበትም ኢኮኖሚካል የሆነ ማይንድ ሴት ከሌሎች ጋር ያለንን ህብረት ፈርዘር የምናስባቸውን ነገሮች ከማስኬድ አንፃር እንደው የዋህ ሆነን ብንገኝ አሳቢ ሆነን ብንገኝ እንድንጠቃ ወይም ነጥብ እንዲያዝብን ግራውንድ ሊሆን አይገባም። የመጀመሪያው እኔ እንደዚህ አይነት ነገር ላይ ማኑዋል ነካም። እኔ ኤቤ ጋር ያው የልብ ወዳጅ ስለሆነ አወራዋለሁ ነገም ቢሆን እንደው ፎሎ አርጉት እገሌን ፎሎ አርጉት ጥሩ ወንድም ነው ይወያያል ከኛ ጋር ጥሩ ነገር አለው ብሎ የሚያስተዋውቀው ሰው ነው እንደሆነ ኮሜንቱን አለጥፍም ስክሪንሾት አድርጌ ግን ይዤዋለሁ ኦርቶዶክስ ላይ ወይም እምነታቸው ላይ ወይም እነሱ የኛ ነው ብሎ በሚያስቡት ነገር ላይ አንዳች ነገር ያወራችሁ ጊዜ አታክ ነው የምትደረጉት። እኔ አንድ ሁለት አይቼዋለሁ እሱ ነገርና ኦኬ ፖለቲክሱ እንደዛ ነው ወይ ብዬ ነው የራሴን መንገድ የቀጠልኩትና ኤቢ በጥቂት ጊዜ ውስጥ በጥቂት የጊዜ ኢንተርቫል ውስጥ የቲክቶኩን ፖለቲክስ አውቄዋለሁ የቲክቶኩን አካሄድ አውቄዋለሁ ብሎ ቢያስብም እንኳን ስቲል ያላወቀው ነገር እንዳለ በደንብ ነው የሚታየው አሁን ላይ ኦኬ ቲክቶኩ ለአካዳሚክ ዲያሎግ የሚመች አይደለም ኦኬ ቲክቶኩ ለአካዳሚክ ዲያሎግ ፎር ዳት ማተር እንደው እናምጣው ከተባለ አካዳሚክ የሆነ ዲያሎግ ከነሱ ጋር የምናረጋቸው ሰዎች አሉ ወይ ነው ጥያቄው አካዳሚክ የሆነ ነገር እናውራ ከተባለ አካዳሚሻን ነው የሚያስፈልገው ኦኬ አካዳሚሻን ነው የሚያስፈልገው ኦብጀክቲቭሊ የሆነ ነገር ላይ የነጠረ ነገር የሚያወራ አካል ነው የሚያስፈልገው የምር እንደው ለዛ አይነት ነገር የሚመጥን ኦር ለዛ አይነት ነገር ግብአት የሚሆን ነገር የሚያቀብሉን ወንድሞች አሉ ወይ የለም ባይዚ በደም ይሄን እርግጠኛው ነው ማውራት የምንችለው ነገር ነው ኦኬ ሶ አካዳሚሻን ብለን ነው የምናስበው እንደዚህ አይነት ቦታ ላይ ስላላሰብን ነው እንደዚህ ታረጋለህ ብለን ስላልጠበቅን ነው እቺ ስላልጠበቅን ነው እንደዚህ ተናገራለህ ብለን ስለማናስብ ነው ሌላ ጊዜ እንዳታወራ ማለት ነው ባጭሩ በአዲሱ መደበኛ ትርጉም አድርገን በማብራሪያው ከነማጥኛ ጽሁፉ አድርገን ስንመለከተው ይገባናል ምን ማለት እንደሆነ ኦኬ አማን የሰውነት ልክ ያሉኝ ሰዎች ናቸው አሁን እየሰደቡኝ ያሉት ባይዞይ ለምንድን ነው የሰውነት ልክ ያሉኝ ሲኖዶስ ለሁለት ተሰበረ ተሰነጠቀ ምናምን የተባለ ጊዜ አጠገባቸው ስለቆምኩ አሁንም አቋሚ አልተቀየረም ያ ኦኬ አልተቀየረም ስትራክቸራል የሆነ ዲፎርሜሽንን አላምንበትም እኔ ችግር የለብኝም እሱ ያኔ ባወራሁት ነገር ላይ እኔ ሊያጠምዱ ነው ስቲል ነው የሚፈልጉት እሱን አቋሜን አልቀይርም ግን የፕሮቴስታንትነት ከለሬን እንዲቀይር አላረግም እኔ በግሌ ማለት ነው ኦኬ በግሌ ያንን አቋሜን አልቀየርኩም ያንን እምነቴን አልቀየርኩም እዛ ላይ ያለኝ አመለካከት የተቀየረ ምንም ነገር የለም ኦኬ አምንበታለሁ በደንብ ነው ማምንበት መቼም ቢሆን አቴንሽን የሚመጣው እኔ ነኝ መዝጋት ያለብኝ ብዬ አስባለሁ ወንድሞች ስለጨረሱ ማለት ነውና መቼም ቢሆን አቴንሽን የሚመጣላችሁ ምንም ሳትቃወሙ ይወላችሁ ምንም ነገር ሳትናገሩ እነሱ የሚያምኑትን ነገር ቃል በቃል አፊርም ያረጋችሁ ቀን ነው እናንተ የሰውነት ልክ የምትሆኑት ኦኬ እናንተ የሰውነት ልክ በቃ የሚዛናዊነት ሚዛን ኦኬ የሚዛናዊነት ሚዛን የምትሆኑት መች ነው
ለነሱ የሚመች ነገር ያወራችሁ ቀን ኦኬ ለነሱ የሚመች ነገር ያወራችሁ ቀን አንድ ነገር የሚቃወም ነገር ያወራችሁ ቀን አንድ ነገር እነሱን የሚነካ ያወራችሁ ቀን እናንተ ናችሁ ተዘቅዝቃችሁ የምትሰደቡት ኦኬ አሁን ላይ ሚዲያ ላይ ያለው ፖለቲክስ እንደዛ ነው እኔ መች ነው የገባኝ አሮ ነው እኔ ቆይቷል ከገባኝ ያኔም እነዛን ቪዲዮዎች ሲሰራ ከጎናቸው ስቆም አሁንም አቋሜ ይሄ ነው እኔ እስልምና ላይ ሚነኩ እስልምና ላይ የሚሰሩ ከኦርቶዶክስ ፋሚሊ ማቃቸው ልጆች አሉ even for that matter አሉ ፕሮቴስታንትን እየተሳደቡ ያሉ ኦኬ እየተሳደቡ ያሉ ነገር ግን ከእስልምና የሚነሳ የሆነ ነገር ቢኖር ነገ ካጠገባቸው የምቆምላቸው ወንድሞች አሉ አሁንም ቢሆን ነገር ግን ስቲል ነው እኛን የሚሳደቡ ቦታዎች ላይ የሚገኙ ልጆች አሉ ችግር የለውም ይሳደቡን ቅድም ያወራናቸው ነገሮች ስቲል ነው አደስቴክ ስላሉ ማለት ነው በቃ ፖይንት ተደርጎ የተቀመጡ ነገሮች ስላሉ እኛን ስለተናገሩ አጸፋውን በዛ መልኩ እንመልስላችኋለን ማለት አይደለም ነገር ግን የሆነ ጊዜ ላይ ስለናንተ መልካም ነገር አውርተናል ማለት እናንተ እኛን በተናገራችሁበት ነገር ላይ ተመሳሳይ ነገር አንናገርም ማለት አይደለም ለዛ አይደለም ቀብድ እየሰጠናችሁ ያለ ነው ይኸውላችሁ እኔ እምነቴን በህይወቴ ልክ ነው የምወደው አሁን ያለኝን አንደርስታንዲንግ በህይወቴ ልክ ነው የምወደው ባይሆን ኖሮ ብያችኋለሁ ዛሬውኑ ጥዬ ወጣ ነበረ ፕሮቴስታንትን እንደዛ ባይሆን ኖሮ ዛሬውኑ ጥዬ ወጣ ነበረ ያለውበትን እምነት ለምንድነው ማልወጣው 4 ዓመት ሙሉ ጥምቀት ለድነት ስትሉ ስታላዝኑ ለምንድነው አምኜላችሁ ያልሄድኩት እናንተ የምትሉት ነገር ኦሬዲ ዝም ስላለ በታሪክ ፕሮቴስታንት ያንን ነገር ስላልተቃወመ እናንተ በምትሉበት መንገድ ደግሞ ኤክስፕላኔሽን ስላልሰጠ እዚህ ያለው ነገር ደግሞ ትክክል ነው ብዬ ስለማመን ዳሴት ነገር ግን በታሪክ በፖለቲካ በማህበራዊ ህይወት ያለውን ነገር ከታሪክ የተረዳሁትም ነገር ስላለ ያንን ነገር በዛ አውድ ነው ምናገረው ኦኬ ያንን አውድ በዛ በታሪክ መስመር አድርጌ ነው ምናገረው ስናገር እንጂ ዛሬ የሆነ ነገር መልካም አውርቼ ነገ የሆነ ትችት ሳመጣ ነገ የሆነ ነገር ከዚህ ነገር ላይ መቀነስ አለበት መጨመር አለበት እንደዚህ አልቀበልም እንደዚህ ነው ማምነው ብዬ ስናገር እንደምትወርዱብኝ እያሰብኩ ዘቅዝቃችሁ ፎቶዬን እንደምታስቀምጡ እያወቅኩ ነው ምናገረው ስናገር እንጂ ለእናንተ እንዳሽቃብጥ ይሾመኝ ሰው የለም ለእናንተ ከበሮ እንድመታ ይሾመኝ ሰው የለም ፕሮቴስታንትነቴን በህይወቴ ልክ ነው የምወደው ያለውበትን እምነት በህይወቴ ልክ ነው የምወደው ካልሆነማ ብሮዬ ቆራጥ ነኝ በደንብ ቆራጥ ነኝ አቋለው ያለውበትን ታሪክን አጥንቻለሁ ዶክትሪኖችን አጥንቻለሁ ስቲል ነው ወደ ኦርቶዶክስ እንድመጣ የሚያረገኝ ምንም ነገር አላገኘው ስላላገኘው ነው ስቲል ነው እዚህ ያለሁት ቢሆን ኖሮማ እወጣ ነበር ዛሬው ነው ኦኬ እወጣ ነበር አልወጣም እወደዋለሁ ፕሮቴስታንትን እወደዋለሁ እምነቴን ማታከብርልኝ ከሆነ ኦኬ ያለውበትን ያንን ስትራክቸር የማትወደው ከሆነ ችግር የለውም እኔ የማምንበትን ነገር ነገም ከመናገር ወደ ኋላ አልልም ነገር ግን ለኛ አውራልን የምትል ከሆነ አልሾምከኝም ብራዘር አልሾምከኝም ማዕረግ አልሰጠኸኝም ለአንተ እንዳሽቃብጥ ከበሮ ሸልማ አልሰጠኸኝም ኦኬ ለማምንበት እምነት አእምሮዬ ለሚፈቅደው ለዛ ሞራል ስታንዳርድ ነው መገዛው እንጂ እናንተ ላይክ ስላበዛችሁና ፎሎ ስላበዛችሁ አይደለም ዛሬውኑ አን ፎሎ አድርጉኝ እንደኔ የሚቦልክ የለም እዚህ ሶሻል ሚዲያ ላይ እንደኔ ሚዩት የሚያደርግ የለም እንደኔ የሚቦልክ የለም እስቲ ተናገሩኝ ቅንድብ ብዬ አስወጣለሁ የናንተን ሆይታና የናንተን ጭብጨባ ፈልጌ አልመጣሁም አይደለም የናንተን የቤተሰቦችን ራሱ አልፈልግም ፎር ዳት ማተር ኦኬ
አይደለም የእናንተን አማን የሰውነት ልክ አማን ሚዛናዊ አማን የሚያስተውል አማን ያነበበ አማን አዋቂ ተውት፣ እሱን ገልብጡት እዛው። ኦኬ ከእምነት የሚበልጥብኝ ምንም ነገር የለም። ኦኬ ደጋግም የሚናገረው ነገር አም ኢን ላቭ ዊዝ ፕሮቴስታንቲዝም ባይሆን ኖሮ እናንተ ጋር መጣ ነበረ። ፎር ዳት ማተር እናንተ ጋር ሳይሆን የመጣው ካቶሊክ ነበር የሚሄድ የነበረው። እናቴ ማረኝ ብዬ እዛ ነበር የሚሄድ የነበረው ከነሱ ስለወጣን ማለት ነው። ምክንያቱም እነሱና እናንተ መካከል ዳት ማች እንደው ጥግ የወጣ ነገር ስለሌለ ማለት ነው። የምጠቅሷቸው 4-5 ነገሮች ቢኖሩ እንኳን ኦኬ። ስለዚህ እንደው ያሽቃብጥልናል፣ ያጨበጭብልናል፣ እንደው ሚዛናዊ ነው፣ በዚህ ገብቶ ያውቃል፣ ያነባል ምናምን ፕሮቴስታንትን ይሳደብልናል፣ ኦርቶዶክስን ያሽቃብጥልናል ብላችሁ የተከተላችሁኝ ሰዎች ካላችሁ አሁኑኑ ለቃችሁ ውጡ። ውጡልኝ። ፎሎወር ለመሰብሰብ አልመጣሁም እኔ እዚህ እውነትን ለመናገር ነው የመጣሁት። ኦኬ የሆነ ጭብጨባና ሆይታ ለመቀበል አልመጣሁም። እውነትን ለመናገር ነው የመጣሁት። እኔ የማልሟገትለት ከዚህ በፊት ተናግሬያለሁ። ፕሮቴስታንት የለችም ምድር ላይም የለችም፣ ቲክቶክ ላይም የለችም። እኔ የምሟገትላት ፕሮቴስታንት ምድር ላይ ያለችው ነች፣ ኤንድ ሚዲያ ላይ ያለችው ነች። ልዩነት ያልነውን ነገር አስቀምጠናል፣ አንድነት ያልነውን ነገር አስቀምጠናል። አዘ ጀነራል ደግሞ ምናምነው ይሄ ነው ብለናል። አምነ ከመጣ ትመጣለህ፣ ካልመጣ እዛው ተቀመጥ። ፖለቲክሱን እከተላለሁ የምትል ከሆነ መቀጠል ትችላለህ። የሚያሳስብ ነገር የለም። ውሸት ላይ ቆመን እናንተን ልንሰበስብ አልመጣንም። የቲክቶክ ፖለቲክስ ላይ ቆመን እናንተን ልንሰበስብ አልመጣንም። ኦኬ አልመጣንም። ስለዚህ እንደው ዛሬ ልክ ከባለቤቷ ላይ የሚወድቀውን አጥንት ፍለጋ ከኋላ የምትከተልን ውሻ ይመስል ከናንተ የሆነ ይሁንታን ሊቀበል ሲከተል የነበረ አማን አለ ብላችሁ የምታስቡ ከሆነ ተው፣ ከናንተ የምከተለው ነገር የለም፣ ውጡልኝ። አልፈልጋችሁም። ፎሎ ያረጋችሁኝ ሰዎች ካላችሁ አንሱ። በእናንተ ፖለቲክስ ልክ መሄድ ካስፈለገ በዚህ ልክ መሄድ እንችላለን። በዚህ ልክ ወንድሞቻችንን ልታሳቅቁ አትችሉም። እኛ ቤት ተቀምጣችሁ ያላችሁ ሰዎች ከዚህ በፊት ባንዳ ብያለሁ፣ ባንዳ ናችሁ። ለዛ ቤት ከበሮ የምትመቱ፣ ለዛ ቤት ጽናጽል የምታንጸላጽሉ፣ ለዛ ቤት ምንድነው ይሄ ድፎ የምትደፉ፣ ለዛ ቤት ሰንደል የምትለኩሱ፣ ለዛ ቤት ችቦ የምትለኩሱ ውጡልን። አንፈልጋችሁም። እኔም በዛ ልክ እያሰባችሁ ከሆነ አታገኙኝም። እኔን አታገኙኝም። ዳሴት። ስለዚህ ዛሬ የተወራው ነገር ላይ ኮንክሉዥን ሲሰጥ ወንድማችን በዛ ልክ አላወራም። እንደውም በጣም ይሉኝታ ስለያዘውና ጥግ የወጣውን ፖለቲክስ ስለማያውቅ ነው ቪዲዮ የሰራው እንጂ ቪዲዮ ራሱ ተገቢ አልነበረም። ፎርዳት ማተር እናንተ ኖ በብርሃኑ ተመላለሱ ስትሉ እኛን እንደው ብርሃን አላችሁ እያላችሁን እንዳልሆነ እናውቃለን። ኦኬ ኖ በብርሃኑ ተመላለሱ ስትሉ አማን ብርሃን ውስጥ ነው ያለው እያልከኝ ነው ያለው? አይደለም። ታዲያ ምን ነው አንተን አፖዚት የሆነ ስታንዳርድ ላይ አስቀመጥን ወይም ወደ ጨለማ ተመለሰ ወይም ወደ ቀንበር ተመለሰ ስንል ለምን ነው የሚያበግነ? አንተ ብርሃን ኮንክ ለምን እዚህ ተቀመጥኩ እኔ? ኦኬ ለምን ተቀመጥኩ እኔ? ብርሃን እንደሆንክ የሚገባኝ ከሆነ የክርስቶስ ብርሃን አንተ ጋር አለ ብዬ ማስብ ከሆነ ለምን ተቀመጥኩ እዚህ? እናንተ ማለት መብት አላችሁ፣ እኛ ማለት መብት የለንም። እንደዚህ አይነት ቀልድ አይቀለድም እዚህ ቤት ውስጥ። ኤቢ ይቀጥል። ሶሪ አማን ልትዘጋ ስትል ስብሰባዬን ጨረስኩና ቅድም ዘጋው ቶሎ። ኤግዛክትሊ 3 ሰዓት ነበረ ስብሰባ የምገባውና ሰምቻችኋለሁ። ስብሰባ ውስጥ ምኜ ኮሜንት ምናምን እያነበብኩ ነበር። ጥሩ አድርጋችሁ ነው ኮንክሉድ ያደረጋችሁ፣ ተባረኩ። ልክ ነህ። እኔ እዚህ ያለውን ፖለቲካ ችዬበታለሁ አይደለም። እኔም ዛሬ ደግሞ ያየሁት የተማርኩት ነገር ትልልቅ ምላቸው ማከብራችሁ ሰዎችም ያው ልስላሴህን ኦፕንነስህን ምናምን የሆነ እንደ ሊቨሬጅ ይጠቀሙበታል ማለት ያ በጣም ዛሬ ኦፌንድ አድርጎኛል። ትክክል አይደለም። እኔ ማዳምጣቸው ቦታ ምሰጣቸው ሪስፔክት ስለማድረጋቸው ነው። ያንን ደግሞ አንደርስታንድ ማድረግ አለባቸው ብዬ ነው የማስበው። በአጠቃላይ እኔ በመጋቢ አመረ ህይወት ላይ እንደዚህ እንትን የምል ሰው አይደለሁም።
አሁን እንደውም በጣም ቅድም አቤላም ታሜም ሲናገር ነበረ። የምር በእውነተኛ ልብ እንድንጸልይላቸው ነው። በአጠገቤ ሊቆምና ሊረዳ የሚፈልግ ሰው የለም ሲሉ ልብ ይነካል። አያግዙኝም። ትልቁ ላይ ካረክኝ አማን ቪዲዮ ላሳያችሁ። አማን ትልቁ ላይ ታደርገኛለህ ወይም ይታያቸዋል መሰለኝ። ኤኒዌይስ ይሄ ተሰብሬ በወደው ጊዜ ማንም በአጠገቤ ሊቆም አይፈልግም ምናምን የሚሉ ንግግሮች እውነተኛ በሆነ መንፈስ እንድንጸልይላቸው እንድናስብላቸው ነው ስናወራ የነበረው እንጂ ነሰርሊ እንደው በሱ ባለበት ወቅታዊ ሁኔታ ወደዛ ስለሄደ ወደዚህ ስለመጣ በሚል መንፈስም አልነበረም። ትክክል አይደለም። ሌላው ለብዙዎቹ ልብ ስብራት የሆነው አይ ዶንት ኖ እኔ እንግዲህ እነሱ ቤት አረቡ ቤት እየሄድን ስንከራከር የነበረው እኔ ወንጌላዊውን እምነት የዳንኩበትን 20 ዓመት በላይ 22 ዓመት የኖርኩበት ከ15 ዓመት በላይ ያገለገልኩበት ፉልታይምን ባልሆን የፉልታይም ያህል በመላው ሀገር በመላው ከተማ እየዞርኩ ማገለግለው የማምንበትን ነው። የኔን ህይወት የቀየረ የሌላውንም ህይወት ይቀይራል ብዬ ማስብበትን ነው። ከዚህ ወጥቶ ወደዛ የሚሄድ ሰው ወደ ብርሃን ሄደ፣ ወደ ወንጌል ሄደ፣ ወደ እውነተኛው ክርስትና ሄደ ብዬ ላምን አልችልም። የእነሱን ያህል አግሬሲቭ ባልሆንም ጨለማ፣ አጋንንት፣ ሰይጣን፣ ጣዖት ብዬ ባልናገርም ወደ እውነተኛዋ በቃ እንከን ወደ ሌላት ድነት ፉልነስ ኦፍ ሳልቬሽን ወዳለባት ቤተክርስቲያን ነው ሰው የሄደ ብዬ አላምንም፣ አላስተምርም። እንደዛ ከልቤም አላምንም። እንደዛ ነገር አልረዳም። ያ ማለት ለቤተክርስቲያኗ እና ቤተክርስቲያኗ ውስጥ ላሉ ሰዎች ክብር የለኝም ማለት አይደለም። ያንን ግን እንደ ሉፕ ሆል ተጠቅሞ ለማጥቃት ለማሸማቀቅ እኔ ከወንድሞች ጋር እዚህም ፕላትፎርም ላይ ያለኝን እንቅስቃሴ ዝም ብሎ የሆነ አደጋ ለመጣል አስበው ከሆነ እኔ እንደዛ አይደለሁም። ባህሬ እንደዛ አይደለም ማለት የሆነ ይቅርታ የምጠይቀው እንትን ብዬ አይደለም የሆነ በጣም ደንብሬ ወይ ደግሞ የአቋም ለውጥ ምናምን አድርጌ አይደለም። ላደርግም አልችልም። በወንጌል ብዙ ዋጋ ከፍያለሁ። በጣም ብዙ ዋጋ ከፍያለሁ። ብዙ በቃ ለመግለጽ በሚያስቸግር መልኩ ማለት ነው። የኖርኩበት አጥንቴ ደሜ ውስጥ የገባ የክርስቶስ ወንጌል ነው ማስተምረው፣ ምሰብከው። እያለቀስኩ ምሰብከው ወንጌል ነው ያለኝ። እየጸለይኩ ምሰብከው ወንጌል ነው ያለኝ። እንደ ምግብ ምበላው የቃልና መንፈስ በተከፈተ ሰማይ ውስጥ ነው ያለሁት። ይህንን አንድ ቀን አይቶ ቢሞት ምመርጠው ወንጌል ነው። ምንም ማልሸቃቅጥበት ወንጌል ነው። ለማንም ከደቂቅ እስከ ሊቅ ከትንሽ እስከ ትልቅ የምመሰክረው ወንጌል ነው። በየትኛውም ደረጃ ላይ ላለ ሰው፣ በየትኛውም እምነት ውስጥ ላለ ሰው ጊዜ ባገኝ ለፓትርያርኩ የምመሰክረው ወንጌል ነው። ተውትና ሌለው እድሉን ባገኝ ይሄ ነው የኔ መረዳት፣ የኔ እውነት ምኖርበት ይሄ ነው። ግን ክብረ ነክ አይደለሁም እንደነሱ እንደ ብዙዎቹ። የሰው ክብር አልነካም፣ የሰው ሞራል አልነካም፣ ሰውን አላሸማቀቅም፣ ሰው እንዲያዝንብኝ አልፈልግም። እኔ ትክክል እንኳ ብሆን ሰው አዝኜብሃለሁ ካለኝ ይቅርታ ለመጠየቅ ወደኋላ አልልም። ይህንንም ከክርስቶስ ነው የተማርኩት። ይህንም ወንጌል ነው እንደዚያ ያደረገኝ እንጂ አረመኔ ነበርኩ፣ ክፉ ነበርኩ። ስለዚህ እንወያይ፣ እንማማር፣ ዲያሎግ ይኑር፣ ኦፕንነስ ይኑር። እነሱና እኛ ብለን ድልድይ የሌለው ጭቃ እንወራወር፣ ድልድይ እንስራና እናንተ የምታምኑትን አውሩን፣ እኛም ደግሞ የምንረዳውን ቴዎሎጂካሊ እናውራ ተባለ። ኦኬ አወራን፣ በቃ አርጊው እናደርጋለን። ነገም ቃሌ ጌታ ይረዳዋል። ዲቤት አለው ከዳዊት ጋር ሶላ ስክሪፕቸራ ላይ ምናምነውን ነገር እነሱ አጋንንት የሚሉትን ነገር ይረዱት፣ ይዩት። በቃ እውነታው ይሄ ነው። ከዛ ባለፈ እኔ አቋሚ 22 ዓመቴ ነው። ኢንች ያህል አቋም ቀይሬ አላውቅም። ከእኔ አይደለም፣ ከጌታ ጸጋ የተነሳ ነው፣ ከጌታ ምሕረት የተነሳ ነው። ይሄንን ወንጌል እየባሰብኝ የሄደ ወንጌል ነው። ይበልጥ
እያጣጣምኩት ይበልጥ እየተገረምኩበት ይበልጥ የህይወቴ መልህቅ ሆኖ አስሮ ከመስቀሉ ከፍቅሩ እንዳልርቅ ያደርግም። ኦኬ ኦርቶዶክስ ብትሆን መመኘውን እናገራለሁ። ኦርቶዶክስ ሁሉም ሰው እኔ ኦርቶዶክስን ሰው ጥሎ እንዲወጣ አልፈልግም። የት ይሄዳል? ኦርቶዶክስን ሰው ጥሎ የት ይሄዳል? ኦርቶዶክስ እዛው ሳለች አሁን እዚህ ቲክቶክ ላይ የቲክቶክ ኦርቶዶክሶች እንደሚሞክሩት ዛሬ እንደውም ያቋም መግለጫ የሚመስል ነገር ተናግረዋል። በቃ ጥርት ያለ ትምህርት ጥርት ያለ ሐዋርያዊ የሆነ መጽሐፍ ቅዱሳዊ የሆነ ትምህርት እንድትከተልና እዛው ያለውን ነገር ሊያስተካክሉ ነው የምፈልገው። በቃ እኛም በዛ ሁኔታ ከሆነች አማን ዛሬ ጥሩ ቀልድ ቀልዷል። እንደዚህ አሁን እዚህ የጻፋችሁትን አይነት ከሆነች እንመጣለን። ከኛ አንዳንድ የአዳራሽ ጩኸቶች ከአዳዲስ አሁን አንዳንድ ቸርቾች እኮ ታሪክ ያላት ስም ያላት ቤተክርስቲያን ትሻለናለች እኮ ወንጌል ከነሙሉ ክብሩ ክርስቶስ ከነሙሉ ክብሩና ዙፋኑ ቦታውን ቢይዝ። ስለዚህ ምንም ይሄ እኮ ውስብስብ ነገር አይደለም። የልብ ስብራት ሊሆንባቸው አይገባም። እኔም ደግሞ ለማጥቃት እኔ አመረ ማከብረው ወንድሜ ወንጌል የበራለት እምለው ሰው ያን መጽሐፍ 2 ኮፒ አለኝ ደጋግሜ ያነበብኩት መዳን በሌላ በማንም የለም። ይሄን የተረዳ ሰው እኔ ፖለቲካ አልሰራበትም። እኔ ወደዛ ስለሄደ ነው መከራ የገጠመው አልልም፣ ልልም አልችልም፣ አላልኩምም፣ ወደፊትም አልልም። እንደዛ ቢል ሰውም አልቀበልም። ስለዚህ ይሄ የእነሱን ዲስኦነስት መሆን እንደውም የእነሱን በቃ እኔን ለማጥቃት በሚፈልጉ ታርጌት እንዳደረጉብኝ እንደተሯሯጡ በጣም ነው የገረመኝ። አሁን የዶክተር አረጋ ቪዲዮዎችን ብታዩ 2,000-3,000 ቪው ነው ያለው። በእኔ ላይ የሰራው ቪዲዮ ግን 17,000-18,000 ደርሷል። ተረባርበው እንደውም ይሄ ለእኔ ስፕሪንግ ቦርድ ነው። ኦኬ እንግዳውስ በቃ ወንጌል ላይ በጣም እሰራለሁ። እንደውም በቃ ወንጌል ላይ እሰራለሁ፣ በጣም እሰራለሁ። ከወንድሞቼ ጋር ሆኜ በደንብ የገባኝን ያጣጣምኩትን የዳንኩበትን ወንጌል አጠንክሬ እሰራለሁ። እንደውም አንዳንድ ቃላትን ራሱ ጠንከር ያሉ ነገሮችን አንደርላይን ማድረግ አለብኝ ማለት ነው። በጣም ዲፕሎማቲክ፣ በጣም ኦፕን፣ በጣም ደግሞ የሆነ ሲምፓቴቲክ መሆን የሚያስጠቃ መሆን የለበትም። ዛሬ እኔ ቤት እኮ እንዲገቡ 2ቱንም 3ቱንም የጋበዝኳቸው ቪዲዮም የሰራው ለነሱ ካለኝ ክብር የተነሳ እንደገና ደግሞ ምንም ምሸሸቅ የምደበቅበት ኃጢአትም ሆነ ውሸት ስለሌለ ነው። ፊት ለፊት የምጋፈጠው አምጡ ማስረጃ ነው ያልኩት። አይ እንዲህ ነው የሚመስለን፣ እንዲህ ማለት እንዲህ ይመስላል፣ እንዲህ ማለት እንደሱ ይመስላል ተብሎ ሰው አይፈረጅም። እኔ እንደዛ በይመስላልማ እኔም የብዙ ሰዎችን ንግግር እናንተ ልተረጉሙ ይችላሉ። እኔ አላደርግም በጭራሽ። እነሱ ባሉት የሆነ ቦክስ ውስጥ እኔን ለማስገባት መሞከራቸው ትክክል አይደለም። የማከብራቸው ሰዎች እንግዲህ ሚስአንደርስታንድ አድርገዋል። በጣም ደግሞ ተቆጥተዋል ማለት ነው። በቃ እሱ እኛ ያለንበት ወንጌል ያለንበት ቦታ እውነተኛ ወንጌል እንዳለ የማያስብ ከሆነ የሚል ሾክ አድርጓቸዋል ማለት ነው። እንግዲህ ውስጥ እውነቱን ልንገራችሁ። በቃ እውነቱ ማምነው ይሄ ነው። እኔ ከአፖስቶሊክ ፋዘርስም እንግዲህ 10 ምናምን ዓመት የፈጀ የመጽሐፍ ቅዱስ ትምህርት ቤት ቆይታዬ አሁንም ኤግዞስቲቭሊ ነው ማጠነው። በዚህ መረዳት በህይወቴ ፕራክቲስ ያደረግኩት ወንጌል መስክሬ ብዙ ሰዎች ተጠምቀው ብዙ ሰዎች ጌታን አውቀው ወደ ቤተክርስቲያን መጥተው ደቀ መዝሙር ሁነው የኖሩትን ኑሮ አሁን ያለውን ሪያሊቲ ኤቪደንስ ይዤ ምንም ሳላቅማማ የምናገረው አሁን እኔ ያጣጣምኩትን ደስታ እንድታጣጥሙ ነው፣ እንዲገለጥላችሁ ነው፣ እንድታገኙት ነው፣ ክርስቶስ እንድታዩት ነው። ያ ነው በቃ ምኞቴ ይሄ ነው። ዓለሙ ሁሉ እንደ ዴል ሙዲ በአንድ ወቅት ይሄ አሁን ያለሁበትን ህይወት አለ ይሄ አሁን ያለሁበትን ህይወት አሁን ያለሁበትን የክርስቶስን ደስታ በቦስተን ከተማ አልለውጠውም ማለት በቦስተን ከተማ መላው ቦስተን እንካ ቢሉኝ አልለውጠውም። ወንጌል ቀልድ ነው እንዴ? ወንጌል ቀላል ነገር ነው እንዴ? ታስረንበታል እኮ ከቤተሰብ ተለያይተንበታል እኮ። ቤተሰቦቻችን እኮ አልቀበርንም። ቤተሰቤን እኮ አልቀበርኩም። እናትና አባቴን እኮ አልቀበርኩም። በወንጌል ምክንያት ከምወዳቸው የልጅነት ጓደኞች ተነጥያለሁ። ከአክስቶቼ ከአጎቶቼ ተነጥያለሁ። ይሄ ዋጋ የከፈልኩበት ወንጌል በሶሻል ሚዲያ ላይ እንደ ርካሽ ነገር ጥየው ነው እንደሚሄደው
እንደዛ ነው እንደምታስቡት? ቆይ ፕሮቴስታንቱ ዝም ብሎ የሆነ ሪዲክለስ ነው እንደ ሪዲክለስ ግሩፕ ኦፍ ፒፕል ነው እንደሚመስላችሁ? የሆነ ዝም ብሎ ግርግር ምናምን የገበያ ሰው ነው እንደሚመስላችሁ? እንዴ በጣም ሶሊድ የሆነ በጣም ዲፕ ሩትድ የሆነ ትራዲሽን ውስጥ አንደርስታንዲንግ ውስጥ ሬቨሌሽን ውስጥ ነው ያለ ነው። እኔ እንደዛ ነው የምኖረው። እኔ እንደዛ ነው የምረዳው። አብሶሉትሊ ይሄ ነው የኔ ህይወት እና እንደው ዝም ብሎ የሆነ ኮምፕሮማይዝ የምናደርገው በየፌርማታው ምንቀይረው ምናድሰው ምንለውጠው የመንፈስ ምስክርነት የሌለን የታሪክ ምስክርነት የሌለን ነገር አይደለም። ኦኬ አይ እኛ ወንጌል አለን፣ እኛ ትምህርት አለን፣ እኛ ብርሃን አለን ሞግተን ከተባለ ደግሞ ኦኬ እኔ አሁን አይቻለሁ ብዙ ቲክቶክ ላይ በተሰራው ስራ ብዙ ኮምፕሮማይዝ እያደረጋችሁ ብዙ ነገሮችን እያሻላችሁ እኛ ሳናቅ ገድላት ተአምራት አሁን ሰከንድ ኦርደር የቤተክርስቲያኗ ሰከንድ ኦርደር ጋይድላይንስ እንደሆኑ አወቅን። ኦኬ ናይስ። እንደዛ ከሆነ አምጡ፣ እንደዚህ አፕዴት አድርጉ፣ እንደዚህ አስተካክሉት። በቃ ጥሩ ነው። እንደዚህ አይነት ማሻሻሎች እንደዚህ አይነት ለውጦች ሲመጡ ደግሞ እንታረማለን፣ እንማራለን። ኦኬ ኦርቶዶክስ እየታደሰች ነው፣ ኦርቶዶክስ እየተለወጠች ነው፣ ኦርቶዶክስ ቀስ በቀስ የተስተካከለች ነው፣ ጸሎታችን እየተመለሰ ነው፣ ተስፋ አለን። ያቺ ዋርካዋ ታላቋ ጃይንቷ ቤተክርስቲያን ታሪካዊቷ ቤተክርስቲያን ከራሱ አልፋ ለሰው የምትተርፍበት ጊዜ እየመጣ ነው ብለን ጸሎታችን ተመለሰ እንላለን። በኢጎ ግን አይሆንም፣ ሪጅድ በመሆን ግን አይሆንም፣ ዝም ብሎ የሆነ ታሪክን በማጥናት ግን አይሆንም። ምክንያቱም ህይወት ደግሞ ወይ ማለት የአምልኮ መልክ ይዘህ ኃይሉን ደግሞ ረስታ የሚሆን ነገር አይደለም። ስለዚህ ዛስ ኦኬ በቃ ለውጥ ካለ እንጸልያለን። እኛም የተረዳነውን አገኘን ያልነውን እናካፍላለን። በየሚዲያው እናካፍላለን፣ በየቸርቹ እናካፍላለን፣ በመጽሐፍ መልክ እናካፍላለን። በተለያዩ ግን ለእናንተ ሪስፔክትፉሊ እና ደግሞ ሲምፔታቲክ ሆነን በክብር በፍቅር የምናደርገው እንቅስቃሴ ወንጌልን ኮምፕሮማይዝ አድርገ ነው አይደለም፣ ወይም ደግሞ የሆነ የምናመቻመቸው ወንጌል ይዘን አይደለም። በቃ ይሄ በቃ እንደዚህ እስስት ነው። እኛ ጋር መጥቶ ይቅለሰለሳል፣ እዛ ሄዶ እንትን ይለናል። እንደ አቤል አቡና ነው ይላሉ። አሁን አቤል አቡናን ራሱ በቃ እኛ ጋር እንደዚህ ሆኖ እንደዛ ይላል፣ እንደዚህ ሆኖ እንደዛ ይላል። ተናንተ አማን እንደዚህ ብሎ ልክ እንደ አማንም እዚህ ሲናገር ሌላ ተናቃ ሲሄድ እንደዚህ ኔቨር፣ እንደዛ አይደለም። በቃ በጭራሽ እንደዛ አይደለም። የተረዳነውን ያወቅነውን ህይወታችን የለወጥነውን ታሪካችን የቀየረውን ብዙ ዋጋ የከፈልንበትን በየቀኑ ዋጋ የምከፍልበትን አሁን በብዙ መከራ ማልፍበትን ይህንን ወንጌል አይደለም እዚህ ሶሻል ሚዲያ ቲክቶክ ላይ ያኔ በብዙ ሰይፍ በማልፍበት ጊዜ እንኳ አልጣልኩትም፣ ልጥለውም አልችልም። እንደውም ስፕሪንግ ቦርድ ላይ ነው ያለሁት አሁን። እንደውም አሁን በጣም ከቲክቶክ ራሱ በጣም እኔ ገለል ለማለት እያሰብኩ ነበረ፣ በጣም ቢዚም ስለሆንኩ። አሁን ግን እንደውም በጣም 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 ተዘጋጅቼ እንድመጣ ምክንያት ስለሆናችሁ ያመሰግናለሁ። ወንድሞቼ እዚህ ያላችሁ ደግሞ ሶሪ፣ በጣም ማኔጅ አላረኩትም ቤቱን። እንዲህ ነኝ እኔ፣ በጣም አልችልም። ግን ስላስቀየምኳችሁ አንዳንዶቻችሁን ይቅርታ። በጣም ደግሞ ዲፌንድ ስላረጋችሁኝ ስለተረዳችሁኝ፣ እኔ እናንተ ስለተረዳችሁኝ በቃ ደስ ብሎኛል። አማን ቃሌ እና ቤላ ሁላችሁም የተናገነ ስሰማ እንዴ ይህን ያህል ክሪስታል ክሊር የሆነ ነገር ከሆነ ሊያጠቁኝ ነው ማለት እነዚያ የፈለጉት ለካ ሊያጠቁኝ ነው አልኩ። አያችሁ፣ ረድታችሁኛል። ራሱ እነሱን ምን አይነት እይታ እንዲኖረኝ አገዛችሁኝ ማለት ነው። ቴንኪዩ በጣም ስለተረዳችሁኝ። አከብራችኋለሁ፣ ወዳችኋለሁ። እናንተ ጋር ማንኛውም ሰዓት ማንኛውም ሁኔታ አብሬ ያገለግላለሁ። ሳጠፋ ደግሞ በኮሜንትም በምንም ሰጡኝን ምክር ተግሳጽ እቀበላለሁ። አማን በጣም ይቅርታ ስላዘገየውህ፣ ልዘጋ ነበረ። ደናደሩ። እንደውም አካውንቲን ፎሎ አድርጉኝ አልልም ነበር። ፎሎ አድርጉኝ፣ ፎሎ አስደርጉኝ። ቪዲዮ ለቃሉ ሰሞኑን በዚህ ጉዳይ ሪፖስት አድርጉ፣ በደንብ ሼር አድርጉት። አግሬሲቭሊ እንደውም ወንጌል ላይ ይሰራሉ። እግዚአብሔር ይመስገን። አማን የተባረክ። ቴንኪው። እሺ ቢ እንትን አይደለም ይሄ አሁን በደቦ ሰብሰብ ብሎ ሳምባዲ ኤልስን ዲፌንድ የማድረግ አይነት እንትን አይደለም። ሪዘናብል በሆነ ወይ ሞግቱኝ ብሎ ቪዲዮን ኦዲዮን ከፍቶ ያሰማውም እሱ ነው። ቅድም ያልሰማን ይመስል ድጋሚ ነው የተከፈተልን የነበረው። የምታስታውሱ ከሆነ ያልሰማን ይመስል ድጋሚ ነበረ የተከፈተ የነበረው። ስቲል ነው አታክ የማድረግ ነው እና
ኤቢ እንደው እንደዛ እንዲሰማችሁ ስላረኩ ይቅርታ በሚል መልክ አስቀምጠዋልና እኔ በግሌ አይነው ፕሬዠሮች አሉ። እኔ ፕሬዠሮችን አስተናግጄ አውቃለሁ ከዚህ በፊት ፕሬዠሮችን ምናልባት ከሌላ ቤተ እምነት የሚመጣ አስቆጥተናል፣ እንደዚህ እንድንረዳ አድርገናል ምናምን ለሚሉ ነገሮች ምላሽ መስጠት ላይ የኤቢ የመጀመሪያው ነው፣ የኛው የመጀመሪያው ነው። ለዚህም ነው ሳይነግረን ነው ቪዲዮ የሰራው። ከሰራም በኋላ አየነው። ኦኬ ሚስ አንደርስታንዲንጎችም ምናልባት የሆነ ያክል ሊያጠራ ይችላል። ይቅርታ ነው ጥሩ ነው ብለን አለፍ ነው። ግን ስቲል ነው ተቀባይነትን ያገኘ አይነት ነገር አይደለም እንዳያችሁት ማለት ነው። ተቀባይነትን አላገኘም። እንደውም የተባለው ቤተክርስቲያን ነው የተናገርከው፣ ቤተክርስቲያንን ይቅርታ ጠይቅ። ሲሪየስሊ መች ይቅርታ አስጠየቅን? ፕሮቴስታንት ትጠፋለች በ5 ዓመት ሲባል መች ይቅርታ አስጠየቅን? ፕሮቴስታንት ያጋንንት ትምህርት ነው ሲባል መች ይቅርታ አስጠየቅን? አንደኛው መጥቶ አሻሽሎ ደግሞ በ10 ዓመት ትጠፋለች ሲል አይ ቲንክ የዛኛው ትንቢትን እንደ ሪቬሌሽን የነገረው እግዚአብሔር ሌላ ነው መሰለኝ። አንዱ በ5 አንዱ በ10 አደረገው። መች ይቅርታ አስጠየቅን? አላስጠየቅንም እኮ። እና እኛ the only thing በወንድሞች ልብ ውስጥ ያለውን ነገር ልንገራችሁ። እነሱ በሚሄዱበት ልክ አንሄድም የሚል ነገር ነው ልባችን ውስጥ ያለው። ዳሴት የኛ የሞራል ኮምፓሳችን እነሱ በሚወርዱበት ልክ መውረድ የሚችል አይደለም፣ እነሱ በሚያስቡበት ልክ ማሰብ የሚችል አይደለም የሚል ነው በእኛ ልብ ውስጥ ያለው። ወንድሞች ጋር እናወራለን፣ እንነጋገራለን። ይሄ ነው ልባችን ውስጥ ያለው ነገር። እነሱ በሚሄዱበት መንገድ አንሄድም፣ እነሱ በሚያወሩበት መንገድ አንሄድም፣ አናወራም የሚል ነገር ነው ያለው። ነገር ግን እንደው በእናንተ ልክ እናወራ ብለን ስንመጣ እንኳን ስቲል ነው ትሪት የምታደርጉን በዚህ መንገድ ከሆነ ዳስ አንፌር። በቃ እንደው በእናንተ መንገድ እንሄዳለን አይደለም ምንለው፣ እንደው እንደዚህ ከሆነ እኛም እንደዚሁ እናረጋለን የሚል ነገር ጠብቃችሁ ከሆነ ስቲል ነው ሞራል ኮምፓስ አለን፣ አናረገውም እንደዛ። ኦኬ አናረግም። እና አይ ቲንክ ዩ ዲድ ኢናፍ። አይ ቲንክ የመጀመሪያው ኮሜንትን አይተህ ከሆነ ቤትን እንደከፈትክ ዩ ዶንት ኒድ ቱ ሜክ ኤኒ ፈርዘር ኤክስፕላኔሽን የሚል ነገር ነው የጻፍኩልህ የነበረውና ይወዱታል ያንን ነገር። በቃ ማለት በጣም ነው የሚወዱት። እኛንን አንደኛ እኛንን አንነኬዎች ተበደልን ብለን ያሰብን ጊዜ ይቅርታ እናስጠይቃለን። እኛ በድለን ከሆነ ይገባቸዋል እናንተ አይነት ፖለቲክስ አለ እዚህ ላይ። ይህንን እኛ አንድ 4-5 ዓመት ስለቆየን ቲክቶኩ ላይ እናውቀዋለን እንዴት እንደሚሄድ ማለት ነው። ኦኬ ለዛ ነው እኔ አንዳንድ እንትኖች ላይ አማን ያኔ እንዲህ ብለህ አልነበረ እንዴ ለምን እንደዚህ አልከን ምናምን ስትሉኝ አም ሶሪ ምናምን ማልላችሁ ያኔ እንድታሽቃብጡልኝ አልነበረም እንደዛ ስል የነበረው። እማምነውን ነገር ነው ማውራው። ቀደም ብያችኋለሁ። እንደው ቃላትን ስትሮንግ የሆኑ ቃላትን መጠቀም፣ እናንተ በምትሉበት መንገድ መሄድ ተብሎ ቢታሰብ እንኳን ለእናንተ የሚገባችሁንና የምትሰሙትን ቃላት አውጥቼ መናገር እችላለሁ። እኔ በዛ ልክ ነው ቲክቶኩ ያስተማረኝ። ቲክቶክ ላይ በቆየሁበት አይ ቲንክ 4-5 ዓመት ውስጥ ይሄንን ነው የማውቀው። እና ስቲል ነው በወንድሞች ህብረት ውስጥ ኦኬ፣ በወንድሞች ህብረት ውስጥ ስቲል ነው የማንጥለው ነገር ቢኖር በእናንተ ልክ መናገር አንችልም። በቃ ታሴት እኔ እናንተ የተጠቀማችሁትን ቃላት ተጠቅሞ እናንተ መልሶ የሚናገር ወንድም ካለኝ ከዛ ሰው ጋር ህብረቴን አቆማለሁ። ችግር የለውም አይናገር። እንዲናገራችሁም ኤክስፔክት አላደርግም። ያ ማለት ግን ለእናንተ አፋችሁ እንድታላቅቁ መብት ይሰጣችኋል ማለት አይደለም። አጠራቅመን ያወራን ቀን እንግዲህ እንዴት ልናወራ እንደምንችል እናውቀዋለን ነው ፖይንቱ። ትከሱናላችሁ፣ አንከሳችሁም። እናንተን ትናገሩናላችሁ፣ አንናገርም እናንተን። ችግር የለውም። ያ ግን መብት አይሰጣችሁም። እንደው ዝም ስላልን የእናንተ አማርኛ መናገር ስለማንችል አይደለም። የእናንተ መዝገበ ቃላት የኛ አንደበት ላይ ስለሌሉ አይደለም። ሶ ሳምባዲ እንደው ይቅርታ ጠይቆ እንኳን አይደለም ይቅርታው ራሱ ቤተክርስቲያንን ጠይቃት እኛን ተዋት ምናምን ነው ወይ? መች ነው እኛን ቤተክርስቲያን የጠይቃችሁት? በብርሃን ተመላለሱ ስትሉ እናንተ ዛሬ በተረጎማችሁት መንገድ እኮ እኛን ጨለማ ውስጥ እየተመላለስን ያለ ነው። መች ጨለማ አላችሁም ብለን አወራን። መቼም ነው ይቅርታ ማን ጠይቀው በዛ ፖይንት ላይ መቼም። ቀደም ኤቪ እንዳለው አጠንክረን እንሄድበታለን።
በደንብ እየተናበብን የምናወራ ይሆናል ከዚህ በኋላ ባለው እንትን ላይ ማለት ነውና ምናልባት ቅድም ተነስቶ የነበረ ያላለቀ ፖይንት ብዬ ማስበው እምነቱ ላይ የሚሰነዘሩ ስም ማጥፋቶችን ለማጽዳት ነው እዚህ የተቀመጥ ነው። ስለዚህ በአንድነት ልትመቱን የምትመጡ ከሆነ በአንድነት እንቆማለን። በግለሰብ ደረጃ ያሉ ነገሮችን ከሆነ ደግሞ እዚህም አለ እዛም አለ የሚሉ ነገሮችን እናሳያለን ነው። እኔ እዚህ መቀመጤ ሶሻል ሚዲያ ላይ መኖሬ ይህንን ነገር ኢምፓክት የማያመጣ ከሆነ የኔ መኖር ምንም ጥቅም የለውም። ቅድም ኦርቶዶክሳውያንን ነበረ አንፎሎ አድርጉኝ እያልኩ የነበረው። አማኞችም አንፎሎ አድርጉኝ፣ ችግር የለውም። እናንተም በአንድነት ድምፅ አልሆንክም ኦር ይሄን ነገር በዚህ መንገድ ላይ አልቆምክም በሚለው ተስማሙና እናንተም ዞር በሉ። እኔ ግን አንድ ነገር አምናለሁ። ፕሮቴስታንትን አስቤ ነው እዚህ ያለሁት። ወንድሞቼን አስቤ ነው እዚህ ያለሁት። ኦኬ። በአንድ ወንድሜ ምክንያት እምነቴን ልትነካ ከመጣ ግን ከወንድሜ ጋር ነው የምቆመው። ኦኬ። በአንድ ወንድሜ እምነትና አንደርስታንዲንግ ምክንያት እኔ ያለሁበትን ላይን የምትመጣ ከሆነ ከወንድሜ ጋር ነው የምቆመው። ኢቭን አጥፍቶ ቢሆን እንኳን ማለት ነው። አጥፍቶ ቢሆን እንኳን እስኪ ቼክ እናደርጋለን። እግዚአብሔር ይረዳኛል። ፕላን የለኝም። እኔ ክፍለ ሀገር ነው ያለሁት። ምናልባት ወንድማችንን ትዝታውን ካጠገቡ መቆም ካለብን ማለትም በቅርብ ርቀት መሆን ካለብን እና ማውራት ካለብኝ ሊሄድ እችላለሁ ማለት ነው። አጠገቡ ልሆን እችላለሁ። በሚያስፈልገው ሁሉ ልናግዘው ካጠገቡ ልንቆም ይገባል ብዬ አስባለሁ። ነገም እንደዚህ አይነት ተመሳሳይ ነገር ሲመጣ፣ ተመሳሳይ አይነት ማዋከብ ሲመጣ በአንድነት እንቆማለን ማለት ነውና ይሄ አይ ቲንክ ትምህርት ይሆነናል ብዬ አስባለሁ። ነገ እንደዚህ አይነት ነገር ተመሳሳይ ነገር ሲመጣ በአንድነት ልንቆም ይገባል። አንድ ወንድም ሲመታ አንድ ወንድምን አይደለም እየመቱ ያሉት እነሱ እንትናቸው እምነታቸውም አካሄዳቸውም እንደዛ አይደለም። ባይዞ የሆነ ግለሰብን ሲያዋክቡ ግለሰብን አይደለም እያዋከቡ ያሉት ሙሉ እምነቱን ነው አስበው ሲያረጉ እሱን አካሄዳችሁን በአንድነት ቆመን ነው ምንፋለመው። ስንፋለም ቼክ አርጉን፣ አናግሩን። እኔና ከኔ ጋር የሚሰሩ ወንድሞቼ በሙሉ እምነታቸው ይሄ ነው። በአንድ ወጥ በሆነ ትንፋሽ የምነግራችሁ እኔና ቅድም የነበሩ ገስት ላይ የነበሩ የአቤል የክርስቲያን ክሪድ ማለት ነው፣ የኤቢ የቃሌ ኦኬ፣ የነ ኤርሚ ሌሎችም በሙሉ ኦኬ፣ የወንድሞቻችን እምነት ይሄ ነው። አሁን እኔ ማወራው ነው። እኔ መጠየቅ ትችላላችሁ፣ ኤቢ መጠየቅ ትችላላችሁ፣ እነ ቃሌ መጠየቅ ትችላላችሁ፣ እና አቤል ክርስቲያን ክሪድ መጠየቅ ትችላላችሁ። ሌሎች ወንድሞችን እነ ኤርሚን ምናምን ጠይቋቸው። እኔ ጌታ ከረዳኝ መሄድ ካለብኝ አዲስ አበባ ሄዳለሁ። ትዜንም እናገኘዋለን ማለት ነው። በዛ አድርገን ሄዳለን። ይሄን ለምንድን ነው እያደረኩ ያለሁት? በቃ ተመሳሳይ ነገር እዛም ስላለ ነው። ደብል ስታንዳርድ መሆን ስለማይጠበቅብን ኦኬ። ሲመታ የሚመታው እንደ አካሄድ አንድ ላይ መምታት አይነት ነገር ስለሆነ ኦኬ፣ አንድ ላይ እንድትመቱን ደግሞ ስለማንፈቅድ በዚህ አካሄድ እንሄዳለን ማለት ነውና ቴንኪዩ የገባችሁ ወንድሞች። አይ ቲንክ ኤክስፕሌን መደረግ ያለበት ነገር በሙሉ በደንብ ኤክስፕሌን ተደርጓል ብዬ አስባለሁ። የኤቢ አፖካሊፕስን እንግዲህ ወንድማችን ነው። ሰርች አድርጋችሁ ቪዲዮ ሰርቶ ለቋል። ገብታችሁ ሪፖስት አድርጉ፣ ላይክ አድርጉ፣ ቤቱን ፎሎ አድርጉ። የሌሎች ወንድሞችንም ልክ እንደዛው እና ያ ጸጋና ሰላም ይብዛላችሁ።